ዳንኤል ምዕራፍ 6 ቁጥር 27 ላይ ያለውን ቃል አነባለሁ። በኢየሱስ ስም አነባዋለሁ። ያድናል ይታደግማል፣ በሰማይና በምድር ታምራትንና ድንቅን ይሰራል። ዳንኤልን ከአንበሶች አፍ አድኖታል። ዳንኤልን ከአንበሶች አፍ ምን ብሎታል? ሲጅነሳና ዳንኤልን ከአንበሶች አፍ አድኖታል በሉት። ቁጥር 19 ላይ እንደዚህ ይላል፣ በንጋታው ይላል ንጉሥ ማልዶ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሥም እንደዚህ አለ፣ የይሖዋ አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች አፍ ያድን ዘንድ ችሏልና አለው። ሁልጊዜ የምታመልከው አምላክ ከአንበሶች አፍ ያድን ዘንድ ችሏልን? ዳንኤልም እንደዚህ አለ፣ በፊቱ ቅንነት ተገኝቶብኛልና በአምላኬም ፊት አልበደልኩም። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ አለ። አምላኬ መልአኩን ልኮ የአንበሶችን አፍ የበላተኛውን አፍ የዘጋ ዳንኤልን ከአንበሶች ጉድጓድ ያስመለጠ ጌታ ዛሬም አንድን ሰው ያስመልጠዋል። ዛሬም የሚሆነው ይህ ነው። ዳንኤልን ከአንበሶች ጉድጓድ የታደገ ጌታ አንድን ሰው ይታደገዋል። ቃሉን ስትሰሙ ለሌላ ሰው አድርጋችሁ አትስሙ፣ ለራሳችሁ አድርጋችሁ ስሙት። በዚህ ቦታ ላይ ስትመለከቱ ዳንኤል እንደገናም ዳንኤል መጽሐፍን ስታነቡ ሲድራቅ፣ ሚሳቅ፣ አብዱናጎም የሚባሉ የጌታ አገልጋዮች በባቢሎን ምድር ላይ ያልተደራደሩ እጅግ በጣም በሚገርም ሁኔታ ለጠላት እጅ ሳይሰጡ ለዲያብሎስ ስራ በዛ ምድር ላይ ላለ ለጨለማ ሲስተም ሳይንበረከኩ አንደራደርም ብለው ብቻቸውን እምቢ ብለው ተለይተው የቆሙ ሰዎች ናቸው። ሲድራቅ፣ ሚሳቅ፣ አብዱናጎም እንደገና ዳንኤል። ምዕራፍ 3 ላይ ስታዩ ሲድራቅ፣ ሚሳቅ፣ አብዱናጎም ወደ እሳት ውስጥ ተጥለው ነበር። የተጣሉበት ምክንያት ለወርቁ ምስል ወይም ለጣዖት አንሰግድም ብለው ነው። አንሰግድም ስላሉ ወሰዱና ወደ እሳቱ ጣሏቸው። ከእሳት ውስጥ ግን የሚያመልኩት አምላክ አወጣቸው። ይህም ቦታ ስትመለከቱ ዳንኤል በንጉሥ ፊት የተወደደ ነው። ነገር ግን በጥንቆላ ውስጥ፣ በአስማት ውስጥ፣ በጨለማ ውስጥ ያሉ ሰዎች መሳፍንቶች ዳንኤልን ለመጣል ስለፈለጉ ዳንኤልን የሚያገኙበት መንገድ በቀኝ በግራ በተለያየ አይነት አቅጣጫ ፈልገው ነበር። ያንን መንገድ ስላላገኙ ያደረጉት ነገር ምንድነው? ከአምላኩ ሕግ በቀር ይህንን ሰው ልንጥለው አንችልም ብለው እቅድ አወጡ። ያወጡት እቅድ ለ30 ቀን ወይም ለ1 ወር ሰው ከሰው ሰው ከእግዚአብሔር ዘንድ መለመን፣ መጸለይ፣ በአምላኩ ፊት መቅረብ አይችልም። ስለዚህ ይህንን ሕግ ደግሞ ንጉሡ ጋር ሄዱና በቀለበቱ አስመቱ። ማህተም ተመታበት። ሊሻር የማይችል ማህተም ነው የተመታው። ስለዚህ ዳንኤልን በዚህ መንገድ እናገኛለን ብለው ሕጉ ከታወጀ በኋላ በንጋታው ዳንኤልን ለመሰለል ይሄዳል። ዳንኤል በዛ ጊዜ ምን እያደረገ ነው? መስኮቱን ወደ ምስራቅ ከፍቶ ሁል ጊዜ እንደሚያደርገው በቀን 3 በጉልበቱ በአምላኩ ፊት ተንበርክኮ ይጸልይ ነበር። ይህ ሰው በሀገሩም ላይ ከሀገሩ ውጪም ደግሞ በምርኮ በሄደበት ምድር ላይ የጸሎት ሕይወቱን አልተወም። ብዙ ሰዎች የጸሎት ሕይወታቸውን ሲተዉ ከአምላካቸው ጋር ያላቸውን ህብረት ሲተዉ፣ ይህ ሰው ግን ከአምላኩ ጋር ያለውን ህብረት አልተወም። እንደ ቀድሞ እግዚአብሔር ለአይሁድ እንዳዘዘው በአምላኩ ፊት እየቀረበ በቀን 3 ይጸልያል። አትጸልዩ፣ አዋጅ ታውጇል፣ የጸለየ ወደ አንበሶች ጉድጓድ ይጣላል ተብሎ እንኳን አዋጅ ሲታወጅ እኔ አንበሶች ጉድጓድ ቢጣል ይሻለኛል እንጂ ከአምላኬ ጋር ያለኝን ህብረት አልተውም ብሎ በቀን 3 ይጸልያል። እየጸለየ ያለ አገኙት፣ አዩት። ወደ ንጉሥ ሄደው ይዘውት ይህ ሰው እየጸለየ ተገኝቷል፣ የንጉሥን ሕግ ተላልፏል አሉ። የንጉሥን ሕግ ስለተላለፈ አንበሶች ጉድጓድ መጣል አለበት አሉ። በጣም የሚገርማችሁ ነገር ንጉሥ ብዙ ጊዜ ሞከረ ለማዳን ዳንኤልን። ነገር ግን ያወጀው አዋጅ ሰዎች በተሰበሰቡበት ከተማ ውስጥ በሙሉ ተነግሮ ስለነበረ ምንም ማድረግ አልቻለም። ስለዚህ ምን ሆነ? ዳንኤልን ወደ አንበሶች ጉድጓድ ሊጥሉት ሆነ። ከመጣላቸው በፊት ንጉሥ ዳንኤልን አገኘውና እንግዲህ የምታመልከው አምላክ ያድንህ፣ እኔ ምንም ማድረግ አልችልም አለ። ስለዚህ ንጉሥ እንኳን
ምንም ማድረግ አልቻለም ለሱ። አንድ ከተማን የሚመራ ትልቅ ንጉስ። እንግዲህ ንጉስ ማለት የአንድን ሰው ብቻ አይደለም፣ የብዙ ሰዎችን ጥያቄ መመለስ ይችላል። ዳንኤል እዛ ጉድጓድ ውስጥ ገብቶ ሌላውን የሚገሉ አንበሶች እሱን አልገደሉትም። ለምሳላችሁ እዛ ጉድጓድ ውስጥ የዳንኤል አምላክ አብሮት ገብቶ ነበር። ዛሬ አሁን ያላችሁበት ተጽዕኖ ውስጥ አምላካችሁ እግዚአብሔር ስላለ ያ ተጽዕኖ ህይወታችሁን አይገላችሁ፣ ህይወታችሁን አያጠፋውም። አምላካችሁ ከዛ ተጽዕኖ ውስጥ ያወጣችኋል። ሲጮሁና ያወጣኛል በሉ። ድገም ውስጥ የመጨረሻ መጽሐፍ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ አለ። ከጥፋት ጉድጓድ አወጣኝ ከረግረግም ጭቃ አስመለጠኝ አለና አረማመዴን አጸና እግሮቼን በድንጋዮች ላይ አቆማቸው ይላል። እዚህ ዳንኤል በሚደንቅ ሁኔታ ከዛ ጉድጓድ ወጣ። ንጉስ በጠዋት ሄዶ የምታመልከው አምላክ ያድን ዘንድ ችሏልና አለው። ድምጽ አልሰማም ብሎ አስቦ ነበር። ዳንኤል ግን ከዛ አንበሶች ጉድጓድ ሰው ከማይወጣበት ጉድጓድ ውስጥ ሆኖ እንደዚህ አለ፣ ንጉሥ ሆይ 1000 ዓመት ንገስ። ምን አለ? በፊቱ ቅንነት ተገኝቶብኛልና በአምላኬም ፊት አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ አለ። አንድ አማኝ ቢኖር ጮሆ አሜን ይላል። ዛሬ የበለተኛው አፍ በኢየሱስ ስም ይዘጋል። ሕይወታችሁን ሊያበላሽ የመጣ በኢየሱስ ስም አንደበቱ ይዘጋል፣ ይዘጋል በኢየሱስ ስም። ጳውሎስም ሁለተኛ ጢሞቴዎስ ላይ ምዕራፍ 4 ላይ ለልጁ ሲናገር እንደዚህ አለ፣ ሁሉም ተውኝ አለ፣ ዳሩ ግን አለ የስብከቱን ሥራ እንዲፈጸም አሕዛቦች እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሶችም አፍ ዳንኩኝ አለ። ጳውሎስን ከአንበሶች አፍ አድኗል። ዳንኤልን ከአንበሶች አፍ አድኗል። ዛሬ ከከበባችሁ ከበባ ይህ ጌታ ያድናቸዋል። ንጉሥ እንኳን በዳንኤል ላይ የተገለጠውን እግዚአብሔር ምሕረት አየና ዳንኤልን ከጉድጓድ አወጡት። ዳንኤል እንዲወረወር ያደረጉ ሰዎች ከነ ልጆቻቸው ከነ ቤተሰቦቻቸው ዳንኤል በገባበት ጉድጓድ ውስጥ ተጣሉ። እዛ ጉድጓድ ውስጥ ሲገቡ አንበሶቹ ገና መሬት ሳይደርሱ አየር ላይ ተቀብሏቸውን አጥንቶቻቸውን የሰባበሯቸው። ቃሉን ስታነቡ እንደዛ ይናገራል። ከዛ በኋላ ለዳንኤል እንዲህ ተባለ፣ ለዳንኤል አምላክ እንዲህ ተባለ፣ ያድናል፣ ይታደጋል፣ በሰማይ በምድር ታምራትን እና ድንቅን ያደርጋል። ዳንኤልን ከአንበሶች አፍ አድኖታል። ሃሌሉያ! ሲጂነሳና ያድነኛል በሉ እስቲ። ይህን የተናገረው ዳንኤል አይደለም። ንጉሱ እንኳን ምን አለ? በዳንኤል ላይ የተገለጠውን ታምራት አየና ያድናል፣ ይታደጋል፣ ዳንኤልን ከአንበሶች ጉድጓድ አድኖታል አለ። አንዳንዶች ከዚህ ስትሄዱ አሕዛቦች እንኳን የሚጠሏችሁ የሚወዳችሁ ሰዎች በእናንተ ላይ የተገለጠውን እግዚአብሔርን ኃይል አይተው የነርሱ አምላክ ያድናል፣ ይታደጋል ይላሉ። የነርሱ አምላክ ይባርካል ይላሉ። አንዳንዶቻችሁ ደግሞ በስራችሁ ላይ እግዚአብሔር በረከት ይገለጥና እሱም ያመልከው አምላክ እሷ የምታመልከው አምላክ ከመሬት ላይ አንስቶ አሕዛብን እንዲወርሱ ያደርጋል፣ በበረከት እንዲቆሙ ያደርጋል ተብሎ ይነገራል በኢየሱስ ስም። ጠላት ስራችሁን ለማጨንገፍ ከሚመክረው ምክር እግዚአብሔር ያድናቸዋል። በቤታችሁ ላይ ከሚመጣ ጥፋት ያድናቸዋል። ከበሽታ ያድናቸዋል። ከርግማን ያድናቸዋል። ከጨለማ ያድናቸዋል። ከከበባችሁ ከበባ ያድናቸዋል። እስቲ ጩሁና ሁለት ጊዜ ያድነኛል በሉ። 1 2 የመጨረሻ። አዎ እናንተ አዳኝ አላችሁ። ራሱን በቀራንዮ መስቀል ላይ እርቃኑን የተሰቀለ ያላፈረብን አዳኝ አለን። ያላፈረባችሁ አዳኝ አላችሁ። ከበሽታ ያድናችኋል። ከክፉ ምክር ያድናችኋል። ከተጽዕኖ ያድናችኋል። ማውጀው ነገ አይደለም፣ ዛሬም አይደለም፣ አሁን ያድናችኋል። ወይኔ